ቅድስናቸውን እነሱም እኛም የማናውቀው ቅድስናቸውን እነርሱ ብቻ የሚያውቁት ቅዱሳን በመካከላችን ይገኛሉ ማለት ነው። ካህኑ እጁን ከተናጻ በኋላ እጁ ሳይደርቅ በእርጥብ እጁ ወሐሰስኩ ገጸ ዚአየ ወአሐስስ እግዚኦ ይላል። ቅዳሴን በአንድ ሚዛን ዓለም ውስጥ በጠቅላላ ዩኒቨርሱን በጠቅላላ በአንድ ሚዛን ብናደርገው እኔ መንገድም ሕይወትም ነኝ ያለ ለክርስቶስ ምሳሌ ነው። ወደ እርሱ መጥተው በከተማ እኮ ተአምር እየተደረገ ነው፣ እባክህን አናውጣ ተመልከት አሉ። ሕይወት የምናገኘው በቅዳሴው በኩል ነው። እኔ አሁን እዚህ ቆሜ ለማስተማር ማስቀደስ አለብኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች የድንግል ማርያም ምልጃ ልጆች በእግዚአብሔር ቅዱስ ሰላምታ እንደምን አላችሁ? አሜን። ያያሉ የእግዚአብሔር ስም ዛሬም ዘወትርም የተባረከና የተመሰገነ ይሁን። ሰላም ለኪ ሚዲያን መርጣችሁ እየተከታተላችሁ ስለሆነ እግዚአብሔር ያክብርልን። አንተ ወቱ በቅዳሴ መካከል ግን መላእክትን ይመለከቷቸዋል ማለት ነው። እና መላእክት እንዳሉ በምን ይንገሩ? እና ቅዳሴ ሰዓት ላይ በግቢ ውስጥ የማንመላለስበት ምክንያት ልክ አሁን ቅድም እኔ እያስተማርኩኝ እዛ ጋር የሆነ ነገር ሲያንቀሳቅሱ ሐሳባችሁ ጠቅላላ ወደዛ ሄድ አይደለ? እና ቅዳሴ ስናስቀድስ ከእግዚአብሔር ጋር ኮሚዩኒየን ህብረት ነው አይደለ ምን መሰረተው። ስለዚህ የሆነ ሰው እልፍ ምናምን ሲል ያ ከእግዚአብሔር ጋር ያለን ህብረታዊነት ምን ያደርጋል? ይቋረጣልና ከዚህ በላይ ደግሞ እግዚአብሔር አብልጦ የሚጠላው ነገር የለም። ያንን ከሱ ጋር ያለውን ህብረት እንደማቋረጥ ማለት ነው። እና በዛ ምክንያት ነው። ለማንኛውም ጀነራል የሆነ ሐሳብ እንነጋገርና ቅዳሴ የማናስቀድሰው ግዕዙን ስለማናቀው ሳይሆን በቅዳሴ ውስጥ የሚደረጉትን ነገሮች በትክክል ትርጉማቸውን ስለማናቅ ነው። አስቀድሞ ከቅዳሴው መግቢያ ጀምሮ እቱ በሰላም እስኪባል ድረስ ያለውን ምን እያለ ነው የሚለውን ብናውቀው ቅዳሴ ለማስቀደስ ዳተኞች አንሆንም ነበር። ለምን የምናስቀድሰው ቅዳሴ ግዕዙን በዜማ ከመመለስ የዘለለ ትርጉሙ ምን ስለምናደርገው። ግን ለዛሬ በጠቅላላ ቅዳሴ ማለት ምን ማለት ነው? ቅዳሴ በማስቀደሳችን የምንጠቀመው ጥቅም ምንድነው? ያንን ጥቅም ደግሞ ለማግኘት በምን አይነት መልኩ ነው ቅዳሴው ማድረግ ያለብን የሚል በጣም ጭብጥ የሆነ ለ20 ለ15 ደቂቃ እንነጋገራለን። በድጋሚ እግዚአብሔር ከሁላችንም ጋር ይሁን። ቅዳሴ ማለት በቀጥታ ቃሉን ስንተረጉመው ምስጋና ማለት ነው። ምስጋና ማለት ነው። ግን ቅዳሴን ምስጋና ብለን ብንተረጉመው በቤተ ክርስቲያን ውስጥ ከሚፈጸሙ ምስጋናዎች ሁሉ በጠቅላላ የበለጠው ምስጋና ቅዳሴ ነው። ቅዳሴውን የምናመሰግንበትን ቃል የምናመሰግንበትን ምስጋናና ዜማውን የሰጠን ራሱ አምላካችን ልዑል እግዚአብሔር ነው። በዚህ በሰዓታት ጸሎቱ ላይ አባ ጊዮርጊስ ዘጋስጫ ምስጋናው ከእርሱ ነው ውዳሴውም ከእርሱ ነው ብሎ ይናገራል። ስለዚህ የምናመሰግንበትን ቃል ያገኘነው ከራሱ ከአምላካችን ከልዑል እግዚአብሔር ነው። የምናመሰግነውን ምስጋና ያገኘነው ከእግዚአብሔር ነው። የምናመሰግንበትንም ዜማ ያገኘነው ከእግዚአብሔር ከአምላካችን ነው። ታዲያ ቅዳሴውን ከሌሎቹ ምስጋናዎች ለየት የሚያደርገው ጉዳይ ምንድነው ከተባለ በብሉይ ኪዳኗ ቤተክርስቲያን አምላካችን ልዑል እግዚአብሔር በፍቅርና በረድኤት ነበር ይገለጥላቸው የነበረው። ወደ አዲስ ኪዳኗ ቤተክርስቲያን ግን ስንመጣ አምላካችን ልዑል እግዚአብሔር በፍቅርና በረድኤት ከመገለጥ ከፍ ብሎ ራሱ በአካል ይገለጣል። ስለዚህ የምናመሰግነው ምስጋና ንጹህ ምስጋና ነው። የምናመሰግነው ምስጋና እርሱ ያለበት ምስጋና ነው። እና የቅዳሴው መሰረቱና መስራቹ እንኳን ሳይቀር ራሱ አምላካችን ክርስቶስ ነው። በሉቃስ ወንጌል ምዕራፍ 22 ላይ እንደምናነበው ህብስቱንም አነሳ፣ ከዛ አመሰገነ፣ ባረከ፣ ቆርሶም ሰጣቸው ይላል። መጀመሪያ ህብስቱንም አነሳ። ህብስቱንም አነሳ ማለት ለምሳሌ ወጥተን ወርደን ነግደን አትርፈን ከምናገኘው ገንዘብ ላይ ከአስራት በኩራታችን ውጪ ለቤተ መቅደሱ መባ የሚሆን ነገር እናስገባለን። እንደው ነገሩን ቀለል ለማድረግ ያህል በተለይ በክፍለ ሀገር አካባቢ ያሉ ቤተሰቦቻችን ወንድም እህቶቻችን ይዘሩና ከሚደርስላቸው ስንዴ ላይ አስራት በኩራት ቀዳማያት ያወጣሉ፣ መባ ያወጣሉ ለቤተ እግዚአብሔሩ። ከደረሰላቸው ወይን ላይም ደግሞ በተመሳሳይ ሁኔታ ለቤተ መቅደሱ የሚገባውን መባ ያስገባሉ። እግዚአብሔር አምላክ በካህኑ በኩል ሆኖ ያ የቀረበውን መባ ይቀበላል። ከዛስ ግብር ቤት ገብቶ ከተዘጋጀ በኋላ በቤተልሔም ውስጥ ካህናትና ዲያቆናቱ በቤተልሔም ውስጥ ህብስትና ወይን አድርገው ያዘጋጁታል። ስለዚህ ህብስቱንም አነሳ ማለት እንግዲህ ለፍጥረታት ለእግዚአብሔር መባ አድርገን የምናቀርበውን ነገር እንኳን ያገኘነው ከእግዚአብሔር እኮ ነው አይደለ? በዝናብ አብቅሎ በፀሐይ አብስሎ የሚሰጠን እግዚአብሔር ነው። ነገር ግን የእሱ የሆነውን የሰጠንን እንኳን መልሰን እንሰጠዋለን። ስለዚህ ህብስቱንም አነሳ፣ አመሰገነ ማለት ቀደሰ ማለት ነው። ከዛ
ባረከላቸው። ይባርክልናል ማለት ወደ እርሱ ስጋና ደም ቀየረው ማለት ነው። ሰጣቸው። ልክ በካህኑ በኩል የካህኑን እጅ አድርጎ አምላካችን ክርስቶስ ያንን የእርሱን ስጋና ደም ያቀብለናል። ስለዚህ የቅዳሴው መስራቹ የዚህ ምስጋና መስራቹ ራሱ አምላካችን ክርስቶስ ነው። እስከ 5ኛው መቶ ክፍለ ዘመን ድረስ የእግዚአብሔር መንፈስ ያደረባቸው አባቶቻችን ቅዱሳን የተወሰነ አሁን የምንመለከተውን አይነት ቅርጽ ቅዳሴው እንዲይዝ አድርገውታል። ከዛ በኋላ እንደው የተወሰነ ጭማሪዎች ካልተደረጉ በስተቀር እስከ 5ኛው መቶ ክፍለ ዘመን ድረስ የተሰራውን ቅዳሴ ነው ይቺ ቤተክርስቲያን የምትቀድሰው ማለት ነው። ሰምታችሁኛል? ስለዚህ መስራቹ ራሱ አምላካችን ክርስቶስ ነው ማለት ነው። ከሌሎቹ ምስጋናዎች ለየት የሚያደርገው እሱ መገኘቱ ብቻ ሳይሆን የዚህ ምስጋና መስራቹ ራሱ አምላካችን ክርስቶስ ስለሆነ ነው። ታዲያ ቤተክርስቲያን በዚህ ቅዳሴ ላይ የምታደርገው ምንድነው ከተባለ አምላካችን ክርስቶስ በቅዱስ ወንጌል ውስጥ የተናገረውን ቃል ከዛ ያደረገው ተግባር ሕያው ሆኖ የምናገኘው በቅዳሴ ውስጥ ነው። ለዛም ነው ቤተክርስቲያናችን የምትፈጽመው አምልኮ አክቹዋል ኢቨንት አሁናዊ ክዋኔ ነው። ለምሳሌ ቅድም አንድ ወንድማችን ቅዳሴ ላይ የምናያቸው ችግሮች ብሎ ያቀረባቸው ምክንያቶች አንደኛው በቅዳሴ ሰዓት ስልክ እንነካካለን አይደል? በጣም እኮ ነው የሚደንቀው። አንድ ሰው ቅዳሴ ሲገባ ቅዳሴ ገባ አይደል? ካህናቷን ወደ ቅዳሴ ሲገቡ ቅዳሴ ገቡ ነው የምንለው። ቅዳሴ ገቡ ማለት ሌላ ዓለም ሄዱ ማለት ነው። የእግዚአብሔር ዓለም ውስጥ ነው የምንገባው። በእግዚአብሔር ዘንድ ደግሞ ትላንትናና ነገ የለም፣ መቼ ብቻ ነው ያለው አሁን። ስለዚህ አሁን ላይ ነው የምንሆነው ማለት ነው። ትላንት የለም፣ ነገ የለም። በእግዚአብሔር ጊዜ ውስጥ ስለምንሆን በእግዚአብሔር ዓለም ውስጥና በእግዚአብሔር ጊዜ ውስጥ ሆነን እኛ ግን ስልካችንን እንጎረጉራለን ወደዛኛው ዓለም ለመመለስ ማለት ነው በቅዳሴ ሰዓት ላይ። ታዲያ ይሄ የምትፈጽመው አምልኮ አሁናዊ አምልኮ ነው። በነገራችሁ ላይ የምናከብራቸው የጌታ በዓላት ራሱ አሁናዊ ናቸው ማለት መታሰቢያ በዓላት አይደሉም። ለምሳሌ ዮም ተወልደ አይደለ? ዮም ተጠምቀ አይደለም? ዛሬ ምን አደረገ? ተወለደ። ዛሬ ምን አደረገ? ተጠመቀ ነው የምትለው ቤተክርስቲያን። የዛሬ 2000 ምናምን ዓመት ተወለደ፣ የዛሬ 2000 ምናምን ዓመት ተጠመቀ አይደለም ቅድስት ቤተክርስቲያን የምትለው። ስለዚህ የምትፈጽመው አምልኮ ራሱ አሁናዊ ክዋኔ ነው። ለዛም እኮ ነው በቤተክርስቲያን ውስጥ የሚሰሩት እንኳን ቤቶች ብንመለከታቸው እኮ ያንን ክርስቶስ አምላካችን ያደረገውን በቃል የተናገረውን በተግባር ደግሞ የከወነውን ነገር አሁናዊ ሕያው ሆኖ መመልከት እንድንችል ነው። ለምሳሌ ክርስቶስ አምላካችን የተወለደው የት ነው? ቤተልሔም። ቤተክርስቲያን ምን አላት? ቤተልሔም። ክርስቶስ የተጠመቀው የት ነው? ዮርዳኖስ። ቤተክርስቲያን ምን አላት? ዮርዳኖስ ምኗ ነው? ጥምቀት ቤቷ ነው የቤተክርስቲያን። በቅዳሴ ውስጥም ስንመጣ እርግጥ ነው ይህንን መጋረጃው ተዘግቶ ስለሆነ እናንተ ስለማትመለከቱት ነው እንጂ ያው በድምፅ ስለምንሰማው ካህኑ እጁን ከተናጻ በኋላ እጁ ሳይደርቅ በእርጥብ እጁ ወሐሰስኩ ገጸከ ገጸ ዚአየ ወአሐስስ እግዚኦ ይላል። አቤቱ ፊትህን እሻለሁ ብሎ የተቀበለውን ህብስት በእርጥብ እጁ ያሻሸዋል። ይሄ የክርስቶስን ጥምቀት ለማሳየት ነው። በቅዳሴው ሰዓት ላይ ዲያቆኑ ስግዱ ብሎ እስኪወጣ ድረስ መጋረጃው እስኪከፈት ድረስ ካህኑ ብቻውን ሆኖ ነው ጸሎቱን የሚያቀርበው። ልክ አምላካችን ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ወዴት ሄደ? ወደ ገዳመ ቆሮንቶስ ሄደ አይደል? ከዛ ጾመ ጸለየ በትዕርምት ከዘረጋ ሳያጥፍ ካጠፈ ሳይዘረጋ 40 ቀንና 40 ሌሊት ጾመ ጸለየ። ይሄ የክርስቶስ በገዳመ ቆሮንቶስ ያሳለፈውን ህይወት ለማሳየት ነው። ከዛ በኋላ ካህናቱ መጋረጃው ከተከፈተ በኋላ በወጡበት ሳይገቡ በገቡበት ሳይወጡ እየዞሩ መልእክታቱን ያነባሉ። አምላካችን ክርስቶስ ያስተማረው በአንድ ቦታ ላይ ብቻ ይቆም አይደለም፣ እየተመላለሰ ነበረ ሲያስተምራቸው የነበረው። ያንን ለማሳየት ነው። በቅዳሴዋ ላይ ቤተክርስቲያን ተአምራትን ታሳያለች። ከተአምራት ሁሉ የበለጠውን ተአምር ህብስትና ወይን ወደ አምላክ ስጋና ደምነት የሚቀየር ተአምር። እንደውም አንድ ንጉሥ በከተማ ተአምር እየተደረገ ወደ እርሱ መጥተው በከተማ እኮ ተአምር እየተደረገ ነው፣ እባክን አናውጣ ተመልከት አሉት። እዛ አልወጣም እምቢ አላቸው። ለምንድን ነው ተአምር ማየት አትፈልግም ብለው ሲጠይቁት እኔ ተአምር ማየት አልፈልግም አላቸው። ለምን ሲሉት በቅዳሴ ውስጥ ከሚደረገው ተአምር በላይ ምን ተአምር አለ ብሎ ነገራቸው። በቅዳሴ ውስጥ ህብስትና ወይን ነው ወደ አምላክ ስጋ። በምድር ላይ የፈለገ ተአምር ቢፈጸም ህብስትና ወይን ወደ አምላክ ስጋና ደምነት መቀየር የሚችል ተአምር አለ? የለም። ስለዚህ ያንን ተአምራት አምላካችን ክርስቶስ በቅዱስ ወንጌል ውስጥ ያደርጋቸው የነበሩ ተአምራት አሉ አይደል? እነዛ ተአምራት ከተአምራት ሁሉ በላይ ደግሞ ተአምር የሆነው የእርሱን ስጋና ደም
ህብስትና ወይን ወደሱ ስጋና ደም ቀይራ ቅድስት ቤተክርስቲያን በቅዳሴዋ ታሳየናለች ማለት ነው። ስለዚህ ልክ በመጽሐፍ ቅዱስ ተአምር እንዳለ ሁሉ በቅዳሴ ውስጥ ምን አለ? ተአምር አለ። ተአምር ይደረጋል። ከዛም ደግሞ በመጽሐፍ ቅዱስ ስናነብ የአምላካችን የክርስቶስን ሕማሙን፣ መከራውን፣ መከራ መስቀሉን፣ ሞቱን እናነባለን አለ። ይሄ ሕያው ሆኖ የምንመለከተው በቅዳሴ ላይ ነው። ያ የአምላክ ስጋና ደም አማናዊ ስጋና ደም ሆኖ እንመለከተዋለን። እርግጥ ነው የበቁት ያዩታል፣ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና እንደተባለው በትክክል እግዚአብሔርን ይመለከቱታል በቅዳሴው ላይ። በዚህ በራእየ ኒፎን ገጽ 206 ህዳግ ማስታወሻቸው ላይ ቀሲስ ታምራቱ ቤ የአንድ የንስሐ ልጃቸውን ታሪክ ይተርካሉ። እና በጣም ፍሪኩዌንትሊ ትቆርብ የነበረች አንድ ጊዜ ግን አቆመች እና ቢጠይቋት መልስ አልሰጣለች። ከዛ በግድ ጠየቋት፣ ለምንድን ነው ያቆምሽው ብለው እና ለማንም እንዳይናገሩ ቃል ካስገባቻቸው በኋላ ነገረቻቸው። ልክ እንደ ወትሮ ከዚህ ቀደም እንደማደርገው ለመቁረብ ወደ ቅዳሴ ሄድኩ ሌሊት እና ቅዳሴው ሰዓት ላይ ድርገት አለ አይደል? ድርገት ማለት ደርግ ማለት አንድነት ማለት ነው። እኛና ስጋው ደግሞ አንድ የምንሆንበት ማለት ነው። ካህናቱ የክርስቶስን ስጋ ይዘው የሚወርዱበት እና ያኔ እኛ ምን እያልን እንሰግዳለን? ቅዱስ 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 እያልን እንሰግዳለን አለ እና ቅዱስ ቅዱስ እያልኩኝ ሰግጄ ስነሳ ዮሴፍና ኒቆዲሞስ በበፍታ ጨርቅ ጠቅልለው ክርስቶስን በአዲስ መቃብር እንደቀበሩት ያንን የክርስቶስን ስጋ ካህናቱ ከመቅደሱ ይዘው ሲወጡ አየዋቸውና አይ ሌሊት እኮ ስለመጣው ሊሆን ይችላል ብዬ ለመንቃት የሚደረገውን ነገር በጠቅላላ አድርጌ አሁንም ስመለከተው ልክ እንደዛው ነው እና የምቆርብበት ተራ በደረሰ ጊዜ ካህኑ ከክርስቶስ ስጋ ላይ እጁ በደም ታሎ ከክርስቶስ ስጋ ላይ እያቆረበ ተመለከቱ። ከመስመር ወጣው አለች፣ ሳልቆርብ ማለት ነው። እና እሳቸው መክረው ዘክረው መለሷት። አሁንም በዘመናችን ልክ እና አረጋዊ መንፈሳዊ በአምሳለ በግ እና ዮሐንስ ዳልታን የሚባሉት አባቶች በሕፃን አምሳል በመሰዊያው ላይ እንደተመለከቱት አሁንም አባቶቻችን እጁ ካህኑ እጁ በደም ታሎ የተመለከቱ አባቶች አሉ። በቀደመው ዘመን ብቻ ሳይሆን አሁንም በቤተ ክርስቲያን ውስጥ ያንን ምስጢር እየፈጸመ ክርስቶስ እንዳለ ማሳያ ይሆን ዘንድ ነው እግዚአብሔር ላንቺ የገለጠልሽ ብለው መክረው ዘክረው መለሷት። በረከታቸው ይደርብን። ለምን? በትክክል ይሄን ነገር ለመመልከት በራሱ ምን ስለሚጠይቅ? ንጽህናን ስለሚጠይቅ ያ ንጽህና ስለሚጎለም ነው። አብዛኞቻችን ንጽህና መግደሉ ብቻ ሳይሆን ብንመለከተው ለአእምሯችን ይጸንብናል እና በአምሳለ ህብስትና በአምሳለ ወይን እኮ የምንቀበለው እኮ አንደኛው ምክንያት እኮ ከኛ ድክመት የተነሳ ለአእምሯችን እንዳይጸንብን እኮ ተብሎ እኮ ነው በዛ መልክ የምንቀበለው። ስለዚህ አምላካችን ክርስቶስ በቀራንዮ የፈጸመውን የማዳን ስራ በትክክል የምንመለከተው በቅዳሴ ውስጥ ቀራንዮ በተባለ መቅደሷ ነው። ልክ ክርስቶስ በቀራንዮ እንደተሰቀለ ቤተክርስቲያን ቀራንዮ አላት። አምላካችን ክርስቶስ የተቀበረው የት ነው የተቀበረው? ጎልጎታ ነው የተቀበለው። ጎልጎታ የመጀመሪያው የኛ ሆድ ነው። የማን ሆድ ነው? የማንን ስጋና ደም ነው የምንቀበለው? የአምላካችን የክርስቶስን። የቤተ ክርስቲያኑን ዋናውን በሩን ተሳልመን ስንገባ የምንሳለመው የአምላካችንን መቃብር ነው በነገራችሁ ላይ እና በእውነት ይህንን ታስቡታላችሁ? እዚህ ያላችሁ ሰዎች ተሳልማችሁ ስትገቡ በትክክል የክርስቶስ መቃብር ይታያችኋል? ስለዚህ ሁል ጊዜ ቤተ መቅደሱን ቤተ ክርስቲያኑን ተሳልመን ስንገባ ልናስብ የሚገባው ጉዳይ የክርስቶስን መቃብር ነው ማለት ነው። ስለዚህ የምትፈጽመው አምልኮ አሁናዊ አምልኮ ነው። ለዛም ነው ከሚሰሩት መቅደሶች ጀምሮ ቤቶች ጀምሮ ከዛም ደግሞ እያንዳንዱ የምታደርጋቸው ነገሮች ተምሳሌታዊ ሲምቦላይዝ አድርጋ ነው ቤተክርስቲያን የምታደርገው። ወደ ቤተ መቅደሱ የምንወጣበት ደረጃ እንኳን እኮ ምሳሌነት እኮ አለው። እኔ መንገድም ሕይወትም ነኝ ያለ ለክርስቶስ ምሳሌ ነው። ስለዚህ ቀጥታ ቤተክርስቲያናችን ወደ መቅደሷ ወደ ቤተክርስቲያኑ ስንገባ የምትወስደን ወደ ቀራንዮ ነው። ክርስቶስ ወደ ነበረበት ቦታ ነው የምንመለሰው። ያንን ደግሞ የምናየው በቅዳሴ ውስጥ ነው እና በትክክል ወንጌል የት ነው የሚተረጎመው ከተባለ ወንጌል የሚተረጎመው በቅዳሴ ላይ ነው። በየት ነው የሚተረጎመው? በቅዳሴ ላይ ነው። ልክ ደግሞ በቃል ክርስቶስ እንዳስተማረው ወንጌል ታነባለች ቤተክርስቲያናችን። ወንጌል ታነባለች። ወንጌል ማንበብ ብቻ አይደለም። እቺ አዲስ ኪዳኑቷ ቤተክርስቲያን ብሉይን ከሐዲስ አስተባብራ የያዘች ናት። ልክ አስቀድሞ ወንጌል ከመነበቡ በፊት ከመዝሙረ ዳዊት ክፍል ምስባክ ይሰበካል። ከዛስ ወንጌል ይነበባል። ወንጌል ከተነበበ በኋላ በጥንቷ ቤተክርስቲያን አሁንም በሌሎቹ አሃታ ቤተክርስቲያናት አለ ለተወሰነ ደቂቃ ሁሉም ይቀመጥና የተሰበከውን ምስባክ ከተነበበው ወንጌል ጋር አያይዘው ሊቃውንት ይተረጉማሉ። ስለዚህ የሁለቱ ኪዳናት መተባበር ጭምር የምንመለከተው በቅዳሴ ውስጥ ነው።
በቅዳሴ ውስጥ ነው። በነገራችሁ ላይ ቅዳሴው ማለት ለምሳሌ የኛ ማዕከል ቤተክርስቲያን ናት። የቤተክርስቲያን ማዕከል ቅዳሴው ነው። የቅዳሴው ማዕከል ደግሞ የአምላክ ስጋና ደም ነው እና በዚህ አምልኮ ውስጥ ቤተክርስቲያን የምታደርገው ህብስትና ወይን ወደ አምላክ ስጋና ደምነት የምትቀይርበት አምልኮ ነው። ወደ ምን አልኳችሁ? ወደ ህብስትና ወይን ነው የምትቀይረው። በዚህ ምክንያት የቤተክርስቲያን ኢሰንሷ ነው። ቤተክርስቲያን ማናት ተብሎ አንድ ሰው ቢጠየቅ ቤተክርስቲያንን የሚተረጉመው በቅዳሴ ነው። እና ለምሳሌ ቤተክርስቲያን ቅዳሴ አቁም ያለው ብትል ምን የሚፈጠር ይመስላችኋል? የምትችል ይመስላችኋል? ቤተክርስቲያን አቁም ያለው ብትል በቃ አይ ከዚህ በኋላ አልቀድስም ብትል ምን የሚፈጠር ይመስላችኋል? ማቆምስ ትችላለች? አትችልም። ምክንያቱ ምንድነው ከተባለ ቤተክርስቲያን ህይወቷ ስለሆነ ነው። በቤተክርስቲያን ውስጥ ህይወት የሚሰጡ ምስጢራት እንኳን መደምደሚያቸው የአምላክ ስጋና ደምነት ነው። ክህነት ተሿሚው እንኳን የሚሾመው እኮ መስዋዕት ለመሰዋት እኮ ነው ካህንም የሆነው። ክህነቱ እንኳን የሚጸናው ልክ ክህነት ከተቀበልን በኋላ የአምላክ ስጋና ደም እንቀበላለን። አለዚያ ክህነታችን ራሱ ትክክለኛ ክህነት አይሆንም። እንደውም የምንቀበለው ራሱ እኮ ክህነቱን የተቀበልንበት ዕለት እኮ ነው የምንቆርበው ራሱ። አንድ ሰው ስለተጠመቀ ብቻ እግዚአብሔር ልጅ አይባልም። ማህተም የሚሆነው ቫሊድ የሚያደርገው ምስጢሩን የአምላክ ስጋና ደም ነው። ንስሐ ገብተን ንስሐችን በትክክል ፍሬ የሚያፈራው በቅዱስ ስጋውና በክቡር ደሙ ነው። የጋብቻው ራሱ አንድነትና ቅድስና እንዲኖረው የሚያደርገው አሁን ለምሳሌ በዓለም የሚደረጉ ጋብቻዎችን ቤተክርስቲያን ታውቃቸዋለች። ለዛም ነው አሁን ለምሳሌ እናትና አባቶቻችሁ በቤተክርስቲያን ባይጋቡ ጋብቻውን ቤተክርስቲያን ታውቀዋለች። ድጋሚ ግን አታጋባቸውም ቤተክርስቲያን። ነገር ግን ምንድነው የምትላቸው? ጋብቻችሁ ቅድስና የለውም፣ ህይወት አትወርሱበትም፣ የእግዚአብሔር መንግስት አትወርሱበትም ብቻ ነው የምትላቸው። ስለዚህ ያ ጋብቻ እንኳን ምስጢረ ተክሊሉ እንኳን ህይወት የሚኖረው በትክክል የእግዚአብሔር መንግስት መውረስ እንዲያስችል የሚሆነው በቅዱስ ስጋውና በክቡር ደሙ ነው። ምን አለፋችሁ ያለ ስጋው ደሙ በቤተክርስቲያን የሚፈጸም ምንም ምስጢር የለም። ለዛም ነው ኢቭን እንደው ምንድነው በትክክል ቅዳሴውን ሳሉት ተብሎ አንድ ሰው ሳል ቢባል ክርስቶስን ነው የሚያሳየን እና የቤተክርስቲያን ራስ ክርስቶስ አይደለ? ስለዚህ ያለሱ ደግሞ ቤተክርስቲያን መቀጠል አትችልም። በነገራችሁ ላይ ለሌሎች አገልግሎቶቻችን እንኳን ህይወት የምናገኘው በቅዳሴው በኩል ነው። እኔ አሁን እዚህ ቆሜ ለማስተማር ማስቀደስ አለብኝ። ቃል አይደለም የምናገረው፣ ህይወት ነው ላዋሃዳችሁ። ስለዚህ መምህራን የሚሰብኩበትን እንኳን ኃይልና መንፈስ የሚያገኙት ከቅዳሴው ነው። የሰንበት ትምህርት ቤት አመራሮች ካላችሁ ያንን አባላቱን የምትመሩበት የምታስደዳድሩበትን ኃይል የምታገኙት በቅዳሴው በኩል ነው። የምትዘምሩም ካላችሁ ድምፅ ስላላችሁ ብቻ አይደለም የምታደርጉት። እንደዛ ከሆነ ህይወት አይሆነውም። የሰው ነፍስ ሊመልስ አይችልም። የሰው ነፍስ እንዲመልስ ህይወት እንዲኖረው ኃይል እንኳን ሌሎቹ አገልግሎቶች እንኳን የሚያገኙት ከቅዳሴው ነው። ሌላው አገልግሎት ሊቀር ይችላል፣ የሚያጎለው ነገር የለም እያልኳችሁ አይደለም። ቤተክርስቲያን ግን ማቆም የማትችለው ነገር ምንድነው ከተባለ ቅዳሴውን ነው። ታዲያ እንደ ግል ደግሞ በቅዳሴ ውስጥ የምናገኘው ዋና ነገር የህይወት ትርጉማችንን ነው። የምን ትርጉማችንን አልኳችሁ? አሁን ለምሳሌ ከመጀመሪያዎቹ ፈላስፎች ጀምሮ ብንመለከት እስካሁን እስካለነው ሰዎች የሰው ልጅ የሁል ጊዜ ጥያቄው ህይወት ምንድነው? ከየት ነው የመጣሁት? ለምንድን ነው የመጣሁት? ወዴትስ ነው የሚሄደው? የሚል የሰዎች ጥያቄ ነው። በነገራችሁ ላይ እንግዲህ የዚህ አጥኞች ጭምር ምንድነው የሚሉት? ህይወትን መበየን አንችልም ነው የሚሉት። ዓለማዊ ጠበብቶች እንኳን እውነታቸውን ነው። ህይወታችንን መበየን የሚችለው ብቸኛው እግዚአብሔር ብቻ ነው፣ እሱ ስለፈጠረን ማለት ነው። እየሰማችሁኝ ነው? ህይወታችን የሚበየነው የፈጠረን በእግዚአብሔር ብቻ በፈጠረን በእግዚአብሔር በኩል ብቻ ነው። ለምሳሌ እንደ ዘበት ሁላችንም የምንናገረው ሰው የተፈጠረው ለምንድን ነው? ለምስጋና እንላለን አይደል? ስሙን ቀድሶ መንግስቱን ወርሶ ስሙን እንዲቀድስ ነው።